አትመልስልኝ። እኔ 40 ቀን ጋር አይደለም የ40 ቀን ሰደው የ40 ቀን አንተ የወለድከው የአንድ ቀን ህፃን ልጅ ሰው ነው አይደለም? ነው የኔ ጥያቄ። በአንድ ቀን የወለድከው አንተ የአንድ ቀን ሰው ነው። እሺ ሰው ነው። ኢየሱስ ክርስቶስ ሰው ሲል ህፃናትን አግልሎ ነው አንድ አድርጎ ነው። ሰው ከዋና ከመንፈስ ቅዱስ ዳግመኛ መወለድ አለበት። አሁን ጥያቄ ነው ያለ ወይንስ ያንተን አዳዳን እንደ እግዚአብሔር ቃል? ስለዚህ እሺ እኔ መልስልሃለሁ በፈለከው ጥያቄ ከሆነ መዝብሬ ጥያቄ ከሆነ ጥያቄውን ትጠይቀኛለህ፣ እኔ መልስልሃለሁ። ጥያቄ ከሆነ ያለ ግን በ40 ቀን ስለሆነ አንተ የምትጠመቀው ቅድም እንዳልከው ሰው ለመዳን ማድረግ ያለበት ብለህ ያልከው ወንጌል መስማት አለበት ብለህ እንደውም የጠቀስከው ሮሜ ምዕራፍ 10 ቁጥር 17ን ጨምሮ ጠቅሰህ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው አልከን። ኦኬ ሰው ሰማ ከዚያስ እንዴት ነው የሚድነው ብዬ ስልህ ሰው ያምናል ይጠመቃል ይድናል አልከኝ። ስግድ አንተ መች ነው የዳንከው ብዬ ስልህ በ40 ቀን አልከኝ። ይጠመቁት በ40 ቀን። ስለዚህ በ40 ቀን ምን ሰምተህ አምነህ ነው የዳንከው? ዳትስ ማይ ኩዌስችን። በ40 ቀን ምን ሰምተህ ነው የዳንከው? ይኸውልህ እያዳመጥከኝ በ8 ቀን የተገረዘ ህፃን ልጅ መገረዙን የሚያውቀው አዋቂ ሆኖ ነው። በመገረዙ ግን የእግዚአብሔር ሕዝብ የአብርሃም ወገን ይባል ነበረ። ስለዚህ ቆላስይስ ምዕራፍ 2 ቁጥር 10 ላይ ስትሄድ በእጅ ባልተደረገ መገረዝ በጥምቀት ከሞትና ከትንሣኤው ጋር አብረን ሞተን እንደተነሳን ይናገራል። ስለዚህ በአሁን ሰዓት መገረዝም ቢሆን አለመገረዝም ቢሆን ከንቱ ነው፣ የእግዚአብሔርን ትእዛዝ መጠበቅ እንጂ። የእግዚአብሔር ትእዛዝ ምንድን ነው ደግሞ? ሰው ከሆነና ከመንፈስ ቅዱስ ዳግመኛ መወለድ አለበት። ስለዚህ ይህንን መጠበቅ ስለሆነ እኔ ተጠመቅኩ አልኩ። ምንን አምነህ ካልከኝ እምነት ከእድሜ ጋር ተያይዞ የምናገኘው ነገር ነው። ጥምቀት ግን በእድሜ ያልተጠም ተሰጥቷል ካልክ እኔ ዛሬ በፈለገ አቅጣጫ እምጠላውን ጴንጤ ይሆንልሃል። በእድሜ የተሰጠበትን አውጣና አሳየኝ። ያኔ ጀግና ላል ወንድማችን መስፍን ምን እያለ ነው? መልስ የለኝም፣ በቃ ትምህርቴ ከእግዚአብሔር ቃል የተነሳ ከዛ የመነጨ አይደለም እያለኝ ነው። እነዚህ ከሚገባኝ ድረስ እኔ ጥያቄ በጣም ግልጽ ነው። አንተ የዳንክበትን አደራ እንደ እግዚአብሔር ቃል ንገረን ነው። አሁን ለምሳሌ ሄደ የአብርሃምን አመጣ፣ የአብርሃምን ታሪክ አመጣ፣ ዘፍጥረት 7 ላይ ያለውን ሀሳብ አነሳ። አንተ እያልክ ያለው ነገር ጥምቀቱ የ40 ቀኑ በብሉይ የነበረውን ግርዘት ስለተካ ነው ብለህ እያልክ ነው። እንደዛ እንደማለት ነው አይደለም? አንተ እያልክ ያለው ነገር 40 ቀን በብሉይ የነበረው ያ ግርዛት አሁን ወደ አዲስ ኪዳን ሲመጣ በጥምቀት ተተክቷል። ስለዚህ የምናስጠምቀው በዚህ አግባብ ነው ብላክ። አያውን ነገርየው ምን መሰለህ? አንተ ቅርቃ ውስጥ ሊከት የሚችል ነገር ጌታ እግዚአብሔር አምላክ ለአብርሃም ትእዛዝ ነው የሰጠው። ስለዚህ በዚህ መንገድ ነው ኦኬ ወገን የሚሆኑት ወይ ደግሞ እስራኤል የሚሆኑት የግድ ለመሆን እንደዚህ ማድረግ አለባቸው ብሎ በቀጥታ ጌታ እግዚአብሔር አምላክ ለአብርሃም ትእዛዝ ነው የሰጠው። ራይት አንተ ማድረግ የነበረብህ ልክ ይሄን ነገር ስትጠቅስ በ40 ቀን ወንዶችን አጥምቁ፣ በጥምቀቱ በኩል የኃጢአት ስርየት ያገኛሉ። ሴቶችን በ80 ቀን አጥምቁ፣ ኦኬ በጥምቀቱ በኩል የኃጢአት ስርየት ያገኛሉ የሚል ትእዛዝ ነበረ ከጌታችን ከኢየሱስ ክርስቶስ ቃል በቃል ልትሰማ የሚገባ ነበር። ግን የለም አታመጣም። አሁንም ጥያቄ እዛው ነው። አንተ በ40 ቀን ምን ሰምተህ ነው አምነህ ተጠምቀህ የዳንከው? እሺ መልካም። አይ ችግር የለውም። ምንድነው ግርዘትን የተካው ካልከኝ የእግዚአብሔር ትእዛዝ ውስጥ ምን አለ ካልከኝ ጥምቀት፣ ትእዛዛትን መጠበቅ፣ ቅዱስ ቁርባኑን መውሰድ፣ ንስሐ መግባት፣ እነዚህን የመሳሰሉት በአጠቃላይ የእግዚአብሔር ትእዛዛትን። መገረዝም ቢሆን አለመገረዝም ቢሆን አይጠቅምም አለ። በነገራችን ላይ ያልተገረዘ የእግዚአብሔር ሕዝብ ይባል ነበር። እሺ ቤክ ይመልስልኝ። እኔ እኮ ብጠይቅህ አትመልስም። እርግጠኛ ሆኜ እነግርሃለሁ። ያልተገረዘ ምን ይሆን ነበር? በዚህ ሰዓት አትመልስም እኮ ችላ አትመልስም። እኔ እርግጠኛ ሆኜ እነግርሃለሁ። ችላ አትመልስም አንተ። ያልተገረዘ ምን ይሆን ነበር? መልስልኝ የኔ ወንድም። አሁንም ጥያቄ ነው። ያልተገረዘ ምን ይሆን ነበር እኮ መጽሐፍ ቅዱስ መልሳት ካለ አልከኝ። እኔ ባንተ አፍ ይወጣል። ጥያቄ ብቻ ነው ያለኝ። አሁንም ጥያቄ በአጠቃላይ አዳምጠኝ። ያልተገረዘውን በአጠቃላይ ከወገኑ የተለየ ይሁን ብሎ ቃል ኪዳን አጽንቶለታል። አሁንም ያልተጠመቀ ከቤተ ክርስቲያን ከመንግስቱ ውጭ
ስለዚህ መጠመቅ ምንድነው ከተባለ የእግዚአብሔር ቤት ማነው የዘላለምን ሕይወት መግቢያ በራችን ብለን እናምንበታለን። አንድ ሁለተኛ ያመነ እሺ መስፍን ትቀጥላላችሁ ሐሳቡን አንድ ጊዜ እኔ ስራ ላይ ስላልሆነ ከይቅርታ ጋር እሱን ትቀጥላላችሁ። ዘፍጥረት 17:10 ላይ ያለውን ሐሳብ ከቤካ ጋር ትቀጥላላችሁ። በእኔና በአንተ መካከል ከአንተም በኋላ በዘር መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ ብሎ ለአብርሃም ትእዛዝ ሰጥቶታል። ለአንተ እናትና አባት ይጠመቅ አስጠምቁ፣ ልክ ለአብርሃም አስገርዝ ወይም ግረዘው ብሎ ትእዛዝ እንደሰጠው ለአንተን ለእናትና ለአባትህ ለወላጆችህ አጥምቁ ብሎ የሰጠው ትእዛዝ ካለ ታሳየናለህ። እሱን ከቤካ ጋር ትጨርሳላችሁ። ቅድም እንደነገርኩ ግን መጠመቅም ቁርባንም መልካም ስራ እምነትም አያስፈልግም። ሁለተኛ ጠይቅ አልጠይቅም ስለማልጠይቅህ የጠየቀውን ጥያቄ መልስልኝ። ቆይ መስፍንዬ አሁን ጥሩ ስለጀመራችሁ መስፍን መንፈሱ እንዳይበላሽ ትጠይቀናለህ። የጠየቁን መልስልኝና ወይ መልስ የለኝም በለኝና ቁጭ እንደማረግ ታውቃለህ። በአንድ ጥያቄ ቤኪን ከቻልክ መልስ። አንተ የኔን ጥያቄ ጨርስ። አይ ነው ተጫጫኸ ሳትመልሰው መውጣት እንደምትፈልግ አውቃለሁ። አንተም ማትመልሰው ከሆነ መስፍኔ ከከበደ ወደ ጡርዬ እንሄዳለን። ማንም ሰው በኦርቶዶክስ አስተምህሮ ጥያቄ ፈራ አንተ ተጠየቅ። አንተ ተጠየቅ። እሺ እጠየቃለሁ። በኦርቶዶክስ አስተምህሮ የኔ ጥያቄ መልስልኝና ከዛ በኋላ እጠየቃለሁ። በኦርቶዶክስ አስተምህሮ አንድ ሰው እምነት ሳይኖረው ሳይጠመቅ ቁርባን ሜሮን ሳይቀባ ቁርባን ሳይወስድ መልካም ስራ ሳይሰራ ይድናል። አስተምህሮ ነው ማወራህ። እኔ ስለ ድርሳን ገድል አይደለም ማወራ ያለው እዚህ ጋር። ከድርሳን ገድልም አመጣልሃለሁ፣ ግን እስቲ ካስተምህሮ እንጀምር። ስለዚህ አንድ ሰው እነዚህን ሁሉ ሳያደርግ መዳን እየቻለ መስፍን እዚህ መጥቶ የጥቅስ መዓት መከራውን ይበላል። ኦርቶዶክሳዊ እኮ ማመን አይጠበቅበት፣ መጠመቅ አያስፈልገውም፣ ምንም አያስፈልገውም። የማርያም ምልጃ ብቻ ይበቃዋል፣ ወይ ደግሞ አይበቃውም በለኝ። አሁን ከኦርቶዶክስ እንጀምራለን። አንጫጫ መስፍን የባከን አንጫጫ። አንተን አስወጥቼ ማስተማር እችላለሁ፣ ግን አንተ ያለ መማማሩ የሚጠቅመው ምንድነው? ያንተን ሳይድ ደግሞ መስማት አለብን። ስለዚህ አንተ በአክብሮት እንድታወራ እድል መስጠት አለብን። የኔን ጥያቄ መልስልኝ። ከኦርቶዶክሳዊ እንጀምር። አንድ ኦርቶዶክሳዊ ማናቸውንም ሳክራመንት ሳይፈጽም በእምነት አሰቃይቻለሁ። ታውቃለህ፣ ልኬን ታውቃለህ። እሱ መስፍኔ ወንድሜ ታስወጣኛለህ። ሌላ እኮ ምን መስፍኔ አንዴ ከይቅርታ ጋር እባክህን ጥያቄ መልስልኝ። ምንም አይነት ሳክራመንት ሳይፈጽም ኢቭን ማመንም ሳይጠበቅበት ኦርቶዶክሳዊ ነው ያልኩህ። ወደ ጴንጤ ደግሞ እንሄዳለን። ኦርቶዶክሳዊ ይድናል አይድንም? በምልጃዋ ብቻ ጠይቃችሁኛል። አንድ ጥያቄ የግድ ነው። አንተ ተጠየቅና መልስ። መስፍኔ ባይ ዘ ዌይ የመጣው ፖሊስ ጣቢያ አይደለም። ይሄን ጥያቄ መመለስ አልፈልግም ካልከኝ ሌላ ሰው ልጠይቅ። እኔ መስፍን ታውቀኛለህ። እኔ መስፍን ስለዚህ አትመልስም አልመልስም በለኛ። እኔ ከሆነ አንተ ማስገደድ አልችልም። አላስተዳድርህ፣ ቤት ወላጅ አይደለሁም። በትህትና ከመጠየቅ ያለፈ ቆይ መስፍኔ ይቅርታ፣ በትህትና አንተን ከመጠየቅ ያለፈ ማስገደድ አልችልም። አልመልስም በለኝ። ጠየቀኝ መልሻለሁ። አንተ ጠየቀኝ መልሻለሁ። በቃ ለኔ ምን መለስክልኝ? ንገረኝ እስኪ ምን መለስክልኝ? ለጥያቄ መለስክልኝና አስታውሰኝ፣ ንገረኝ። ምን መለስክልኝ? ቀደም ጠየቀኝ አይደል እንደ ቤኪ ወጥቶ እንዴ እኮ ንገረኛ፣ መልሱን ንገረኛ። ይሄን ጥያቄ መልሱን ንገረኝ ወዳጅ። መለስኩልህ። የእመቤታችን ምልጃ ከሆነ በኦርቶዶክስ የሚታመንበት ብዙ ነገርኩህ። ለክርስቶስ ስጋና ደም ያቀርባል። ምልጃዋ እገዛ ነው የሚያደርገው። የበረታው አካል ደካማውን አካል ያግዝ ይላል፣ ያግዘናል። በቃ ከዛ በተረፈ የክርስቶስ ስጋና ደምን የትኛውን ፍጡር አይተካውም። በቃ አንተ እንደምትለው ኦርቶዶክስ የምትልም አይደለች፣ የምታስተምርም አይደለች። ኦኬ፣ ስለ ክርስቶስ ደምና ስጋ አልጠየቁም። የማርያም ምልጃ ነው ያልኩት። ተመልከቱ እንግዲህ የማርያም ምልጃ ምንም እኔ ስማኝ፣ የማርያም ምልጃ አንድ ሰውን መዳኑን እንዲያገኝ አይበቃውም ወይ? ምልጃዋ ብቻ ሌላ ነገር ሳይጨመር አምልኮም በለው አሁን ስጋና ደሙም በለው ሜሮንም በለው እምነትም ጥምቀትም ሳይጨመርበት በምልጃዋ ብቻ ቤተክርስቲያናችሁ ብላ አታስተምርም ወይ? በምልጃዋ ብቻ ሰው ይድናል? ኦኬ፣ ወደ ሌላ ሐሳብ አትሄድሽ መስፍን። የትኛውን ፍጡር ፍጥረታት በአጠቃላይ ቅዱሳን መላእክት፣ ቅዱሳን ሰዎችን በአጠቃላይ እመቤታችንንም ጨምሮ የክርስቶስን ስጋና ደም የሚተካው ምድራዊ ፍጡር የለም።
ስለዚህ የእመቤታችን ምልጃ ምንድን ነው የሚያደርገው ካልከኝ ለስጋ ወደሙ ያደርሰናል፣ ያበቃል። የስጋና ወደሙ ደግሞ ስንቀበል የዘላለም ሕይወት እናገኛለን። ኢነፍ በቃ አለቀ። ከዚህ ውጭ ስጋና ወደሙን ሳልወስድ በምልጃዋ ብቻ ብታመን አልድንም ማለት ነው አይደል? ጨረስኩ። በቃ ጥያቄ በቃ አሁን ሚዩት አድርግ። ከጨረስክ ሚዩት አድርግ። ኦኬ ይሄን ጥያቄ መመለስ የሚፈልግ ቆይ ሚዩት አድርግ። መስፍን ሚዩት አድርግ ግን ያልኩህ አስጨረስኩህ። አሁን ደግሞ በእኔ ተራ እቀጥላለሁ። እኔ አንዴ ዝም ብለህ አዳምጠኝ። አንተ መመለስ ስላልፈለክ ምንም ችግር የለውም፣ አትመልሰው። ደግሞም ልትመልሰው አትችልም። ምክንያቱም ዘመንን ሙሉ የምትለፋበትን ትምህርት፣ ዘመኑ ሙሉ የምትመጻደቅበትን ጥቅስ በጠቅላላ አፈር ያበላል። ይሄ የሐሰት ትምህርት የአንተ ቤተክርስቲያን ትምህርት ነው። ገባ? በዚህ ጋር ልክ የጌታን ትእዛዝ፣ የጌታን ትምህርት፣ የሐዋርያትን ትምህርት ኬር እንደምታደርጉ ማመን፣ መጠመቅ ሰው እንዳለበት፣ መልካም ስራ መስራት እንዳለበት፣ ቁርባን መውሰድ እንዳለበት አርጋችሁ ስታስተምሩ እውነት ስለ እግዚአብሔር፣ ስለ ጌታ፣ ስለ ኢየሱስ ትእዛዝ የምትጨነቁ ትመስላላችሁ። በዚህ ጋር ደግሞ አስተምህሮ ተመልከቱ። ገድል አላልኩም፣ ተመልከቱ። ድርሳን አላልኩም። ስለሚያቀሩ ማውጣውን መጽሐፍ እኔ ሚዩት አደርግልሃለሁ። ችግር የለም። አስቸግሮ ሊሆን ይችላል። እኔ አደርግልሃለሁኝ። ችግር የለም። ሲያስቸግር ንገረኝ። እየተናገርኩ ስለሆነ እንዳታቋርጠኝ። ከዚህ በኋላ ሁለተኛ እድል እሰጥሃለሁ። ከዚህ በኋላ አስወርድሃለሁ። መስፍን ሚዩት አርግ። ጨርሻለሁ ስትል ነው ማውራት የቀጠልኩት። በቃ አንተ መልስ ሰጥተሃል፣ እናመሰግናለን። እገዛ ነው የሚያደርገው፣ ወደ ቁርባን ነው የሚያቀርብን ብለሃል። ቤተክርስቲያን እንደዛ ትላለች አትልም። ቤተክርስቲያን ማርያም ለፍጥረት ሁሉ መዳኛ ሆና እንደተገኘች ነው የሚናገረው። ፍጥረት ውስጥ ደግሞ ጴንጤ አለ፣ ኦርቶዶክስ አለ፣ ካቶሊክ አለ፣ ድንጋይ አምላኪ አለ፣ ኦርቶዶክስም አለ። ስለዚህ በማርያም ምልጃ ሰው መዳን ከቻለ አንተ እዚህ ጋር በየቤቱ የምትለፋው ቤትን ከፍተ የምታወራው እምነት ጥምቀት የምትለው አንተና ወንድሞች ጉንጭ አልፋ ነው። ልክ የጌታን ትእዛዝ እንደሚያከብር መጽሐፍ ቅዱስን እንደሚቀበል የሐዋርያት ትምህርት እንደሚቀበል ስታስመስሉ ነው እንጂ በጎን ትምህርት ሜሮሎጂ የሚባል ገባ ትምህርት ያለው ሰው መዳን የሚችልበት ሌላ አዲስ ሐዋርያት የማያውቁት የመዳኛ መንገድ አለ። ይሄ የመዳኛ መንገድ ባለበት ደግሞ ሰው ለምን ያምናል? ሰው ለምን ይጠመቃል? ሰው ለምን ቁርባን ይወስዳል? የማርያም ምልጃ የሚያድነው እስከሆነ ድረስ ለዛውም ከሲኦል ነው። ተመልከቱ እንግዲህ ተፈርዶባቸው ሲኦል የገቡት ነው የሚለው ትምህርታችሁ። ተፈርዶ ሰው ከፍርድ በኋላ እንደገና ተስፋ በማርያም ምልጃ ካለው ታዲያ እስከ ፍርድ ድረስ ያሻኝልሁና ባልጠመቅ ብጠመቅ እስላም ብሆን ክርስቲያን ብሆን ይሄ እንግዲህ የማርያም ብቻ አንስቼ ነው። የዘራ ብሩክን አላነሳውም፣ የክርስቶስ ሰምራን አላነሳውም፣ የተለያዩ ቅዱሳንን አላነሳሁኝም። የማርያምን ብቻ አንስቼ ከሲኦል ሰው መውጣት የሚችልበት ካለ እስከ ሲኦል ድረስ ሰው ታዲያ የፈለገውን ያርጋ። ለምን አንተ እየገባህ ልታስተምራቸው ትደክማለህ? መስፍንዬ ተዋቸው። ኦርቶዶክሶች ይሙቱበት በሰላም የስጋቸውን ፈቃድ እንደልባቸው ያርጉ። ሚሊዮን ጊዜ ተናግረናል እዚህ ቦታ ላይ። አንድ ኦርቶዶክሳዊ የሚሆን ማንም ሰው ወንጌል መስማት አያስፈልገው። ለምን? ምልጃዋ ይሰራላ ወይ? ኑና ንገሩኝ። አይ ምልጃዋ ላይሰራ የሚችልበት ሁኔታ አለ። ዳጊ እንዲህ ብለህ ሰውን አታሳስት። በኋላ ሲኦል ከገቡ በኋላ ላይቀበላት ይችላል ምልጃዋን ካላችሁኝ እቆጠባለሁ። ምልጃዋን ላይቀበላት የሚችልበት ምንም አጋጣሚ የለም አይደል እንዴ? የሚሰራና የማይሰራ ምልጃ አላት እንዴ? ማርያም የላትም። ዶግማ ነው የማርያም ምልጃ፣ ዶግማ ነው። ምን ማለቴ ነው? የማይለወጥ የማይቀየር የማይሻሻል መሰረተ እምነት ነው የማርያም ምልጃ። አይ አይደለም ዳጊ ሊሻሻል ይችላል። ተው እንጂ ዳጊ ሊለወጥ ይችላል፣ እንደ ሁኔታው ሊስተካከል ይችላል የምትለው ጉዳይ አይደለም። ምልጃዋ ዶግማ ነው። አይሻሻልም፣ አይነካም፣ አይለወጥም። ስለዚህ በዚህ ዶግማ ብቻ መዳን ይቻላል ማለት ነው። ታዲያ ለምንድን ነው መተህ የምትደክመው? እምነት ጥምቀት እያልክ ጉንጭን የምታለፈው? ይሄንን የሐሰት ትምህርት ተሸክመህ ማለት ነው እኮ። አጋንንት ያስተምሮን ይዘህ ብቻ ለፍልፍ ከኔ ጋር እሺ መስፍንዬ፣ ይቅርታ ካስቀየምኩ በጣም ይቅርታ። ያለው እውነታ ነው ያወራሁት መስፍንዬ። አንተን አጋንንት ትምህርት ብዬ አልተናገርኩም፣ አልሰደብኩም። ምንም ማለት ነው። እንግዲህ ትክክለኛ ትምህርት ነው ማለት ነው። አጋንንታዊ ካልሆነ ትክክለኛ ነው ማለት ነው። ስላቃጥኩ ይኸውልህ ሶስት ዲቤት አድርገናል። ሶስቱም ላይ አስለቅቀን ቆይ መስፍንዬ፣ ምን ችግር የለም። ስለዚህ አጥቶ ካለ በቪዲዮ እንገለጥና ሁለታችንም ቤጊ ከታችሁና እኔ እናንተ ነው ምን መሰለህ አይደለም ያወራሁትን ትክክል አይደለም ወይ በለኝ። እኔ ያረባ ወሬ ኮተት ወሬ አስተውራ እንደዛ ከሆነ እሺ ሚዩት አድርግና መስማት ለሚፈልጉ ልንገራቸው። እኔ ነኝ ሚዩት ያደረኩሽ። መስፍንዬ ቆይ አንድ ጊዜ ተረጋጋ። ከሌሎች ጋር ትቀጥላለህ። ከሌሎች ወንድሞችም ስለገቡ ትቀጥላለህ። ዳጊ እንደዚህ በል እዊቴ ዳጊ ያልከው ነገር ትክክል አይደለም ብለህ አፍርስ። ገባ? አፍርስ።
አሁን ለምሳሌ ዳጊ ያወራ አይደለም ዳጊ የተናገረው ነገር እያንዳንዱን ከፈለግ ጽፈህ ይዘህ መዝግበህ አይ እኛ ምናምነው እንደዚህ ነው ብለህ የዳጊን ትምህርት የምትፈልገው እንደይቃ ሰጥሃለሁ ታፈርሳለህ። ስለዚህ ዳጊ እስኪጨርስ ድረስ ዝም ብለህ ትሰማለህ። ከሰማ በኋላ ዳጊ ያለው እዚህ ጋር ሁሉ ማቆሚያ ያጣቁ እንዴ ዝም ብሎ ስሜት ውስጥ ገባ የሚያወራው ወይ መጣፋት የእመቤታችንን ምልጃ ዶግማ ነው ያለ ማን ነው? አይ ኧረ እያወራል በቃ ዳጊ በማስረጃ አውጣው በማስረጃ ነው ዳጊ ትልቅ ሰው ነው እላለሁ። መስፍኔ ስማ ዳጊ በማስረጃ ካላወራ አንተ ዳጊ ያወራው በማስረጃ አይደለም ብለህ አንተ የዳጊን ነገር አፍርስ። በቃ እንደዚህ ነው የሚደረገው። ትሰማለህ፣ ከዛ ደግሞ ታፈርሳለህ። አንተ ስታወራ ዳጊ ይሰማል፣ ከዛ ደግሞ ያንተ ትምህርት ነው ዳጊ ያፈርሳል። እንደዚህ ነው የሚሄደው። አካባቢ የሚገባው እንደዚህ ነው። ምንድነው ይሄ ረብሽ በመካከል ላይ ነው ማለት። ስለዚህ ዳጊ እያወራ ነው። ዳጊ ሲጨርስ የዳጊን ትምህርት ልፈልጎ ደቂቃ ወስደህ ታፈርሳለህ። እንኳን አልጠቀሰም። ምን ሀሜት እኮ ሆነብኝ እኮ ቤኪ፣ ይቅርታ አድርጉልኝ። ሀሜቱ እኮ ዳጊን እንደዚህ አላውቀውም። ሀሜት ብቻ ሆነብኝ። ሀሜት ብቻ መጽሐፍ ቅዱስ ይግለጥ። እሺ መስፍኔ ተባረክ። ላይ አንድ የሚታውን ደግሞ አድርግ። በቃ በቂ ነገር ተናግረሃል። አንዴ ልጨርስ ሀሳቤን። እሺ ሶሪ ያስከፋው ነገር ካለ በንግግሬ አሁንም በድጋሚ ይቅርታ ጠይቃለሁ። ያ የኔ ኢንቴንሽን አይደለም። አንተ ስትናደድ ወንጌል እንደሰራው አይሰማኝም። ገባ? አንተ በጥሞና ስታደምጠኝ እኔም አንተን በጥሞና ሳደምጥህ ነው የሚሻለው። ያወራሁት ነገር ውሸት አይደለም። ይሄ አንድ ኦርቶዶክሳዊ ዛሬ ላይ ጠይቅ ይችላል እንጂ ነገ ከእልሁ ሲበርድ ከንዴቱ ሲበርድ አንተ ቤት መጥቶ ይጠይቃል። ይሄ ዳጊ ያወራው ነገር እውነት ነው ወይ? እንዴ የምልጃዋን ብቻ ብታመን በዶግማችን ላይ በአስተምሮታችን ላይ እንደተቀመጠው ዶግማ አይደለም ስትልም ሰምቻለሁ። እሱን በኋላ እናወራዋለን። እንግዲህ ሜሮሎጂ ዶግማ ካልሆነ ምን ዶግማ እንደሆነ ትነግረናል። ይሄ ራሱ በጣም በጥንቃቄ ያላወራኸው ነገር ነው። ምናልባት የኔ ጥፋት ሊሆን ይችላል። ስሜታዊ ስላደረኩህ ተሳስተህ ያወራኸው እንጂ ከልብ ያወራኸው አይመስለኝም። እድሉን ላንተ ሰጣለሁ። ላንተም አልናገርም፣ ለራሴም ላንተም አልናገርም። ቆይ መስፍኔ ደናደሩ በቃ መወያየት ስትፈልግ እኔ እናንተ ዲቤት ማድረግ መስፍኔ አንድ ልጨርስና እንወያይ። እኔ ሰው ቤት አልመርጥልም። ከፈለክ ዳጊታ ቤት ቋሸኛለሁ። በቃ ሌላ ትርፍ ነገር ካወራ እኔ ነኝ የሸኘው። በቃ ሸኘው በጣም በቃ እሺ ልጨርስ እኔ ሀሳቤ። ለማንኛውም እድሉን ስላገኘው ቤካዬ ሀሳቤ ልጨርስ። መስፍኔ መጥፎ ሰው አይደለም። ሌላ ጊዜ መተን ከኔ ጋር ባይሆንም ከእናንተ ጋር ያወራል። አሁንም ተመልሶ ማውራት ይችላል። ምንም ያወራው ክፉ ነገር የለም። ኤኒዌይስ ባጭሩ አይደለም የሚልም ሰው ካለ ዶግማ አይደለም፣ ሜሮሎጂ ዶግማ አይደለም። ሊለወጥ፣ ሊሻሻል፣ ሊስተካከል ይችላል። እንግዲህ ዶግማን ዶግማ ያስባለው ይሄ ነው አይደል? አለመለወጡ፣ አለመሻሻሉ፣ አለመቀየሩና መሰረተ እምነት መሆኑ ነው። እንደ ሁኔታው ሊለወጥ ይችላል። ሁሉ ምልጃው ይቀበላታል ማለት እኮ አይደለም። ዳጊ ዝም ብላ ማርያም የጠየቀችውን ሁሉ ኢየሱስ ይሰማታል መሰለ እንዴ? ማን ነው ደግሞ እንደዚህ አስተማረ ብሎ የሚገስጸኝ ካለ ቤቱ ክፍት ነው። አንዳንድ ጸሎቶቿ ምላሽ ላያገኙ ይችላሉ። ተቀባይነት በኢየሱስ ላያገኙ፣ በእግዚአብሔር ተቀባይነት ላያገኙ ይችላሉ። ይሄን ደግሞ እንዴት ብር ይቀርልልሻለሁ? ይሄ እኮ ጴንጤ ነው፣ ይሄ እኮ እስላም ነው እንዴ? አንቺ መጀመሪያ ሲጀመር ለዚህ እንዴት ትማልጃለሽ? ይሄ እኮ ነፍሰ ገዳይ ነው ብሎ አንዳንዴ ላይቀበላት ይችላል ብላችሁ ካረማችሁኝ ለመታረም ዝግጁ ነኝ። አይ የማይቀበላት ምልጃ የለም ካላችሁኝና ለፍጥረት ሁሉ መዳኛ ከሆነች ፍጥረት ደግሞ ማለት ሁሉም ሰው ከሆነ እኔ ኦርቶዶክስ በሆን ወይም እኔ ኦርቶዶክስን ወንጌል ይሄንን አስተምሮ ነው ያልኩት። ድርሳን ገድልማ አስታጥቃለሁ እስኪ ደክም ድረስ አስተምሮህ እንዲህ ካለ ማን ነው ያንተን ወንጌል የሚሰማው? እኔ ኦርቶዶክስ በሆን ወይም ሙስሊም በሆን ካላበድኩ አልጾምም፣ አልጸልይም፣ አላምንም፣ አልጠመቅም፣ ቤተክርስቲያንም ዝር አልልም። ለምን ቢበዛ ሲኦል ነው የምገባው። ኦኬ ኢየሱስ ይፈርድብኛል፣ ሲኦል እገባለሁ፣ ከሲኦል በምልጃው አወጣለሁ። የማን ትምህርት ነው እንደዚህ? የኦርቶዶክስ ትምህርት መረጃው አለኝ፣ ከፍቼ ያሳያለሁ። ይኸው ቤካ በእጁ ላይ ይዞታል እኮ ትምህርታችሁን፣ አስተምሮታችሁን። አሁን ተናደድ ስሰድበኛለህ እንጂ የምናገረው ነገር እኮ አንተን የሚመጠን ነው። ወይ ማርያም አታማልድም በለኝ። ኤክሰፕሽኖች አሉ በዚህ ሁኔታዎች ካለ አሁን ቅድም እሱ ደፍሮ እንዳለው ጴንጤን አትማልድም አለ። ጴንጤ ፍጥረት አይደለም እንዴ? ለፍጥረት ሞተች የሚለው ውሸት ነው እንዴ? እኔ ለፍጥረት የሞተ ማቀው ኢየሱስ ነው። እኔ እኮ ባይደወይ አስተምሮታችሁን ተቀብየው አይደለም ማወራው እኮ እናንተ እንዲህ ብላችሁ ታስተምራላችሁ ነው እንጂ እኔ በማርያም ምልጃ ይዳናል እያልኩ እያስተማርኩ አይደለም። ይሄ ግን የእናንተ አስተምሮ ከሆነ ለምንድን ነው ስለ እምነት፣ ጥምቀት እና ሌሎች ነገሮች የምናወራው ነው? አለቅ። ስለዚህ ወዳጄ ይመስላል ዶግማ አይደለም፣ አስተምሮታችንም አይደለም። ሊቀየር ይችላል። ምልጃዋ ተቀባይነት ላያገኝ የሚችልበት አለ። የምትቀበለው ከኦርቶዶክስ እንጂ ምልጃ አድኝኝ፣ አግዥኝ ማርያምዬ ያለ ሙስሊምን አትሰማም የምትሉ
ገብታችሁ እችን ማርያም አስተዋውቁን። በእርግጥ ነውም ብትሉም አይደለችም ብትሉም እኛ የምናውቃት ማርያም ይቺ አይደለችም። ግን የእናንተ ማርያም ይቺ አይደለችም ወይ ነው? የእናንተ ማርያም ከሁሉ ምልጃን አትቀበልም ወይ? ወደ እሷ ያለቀሰ ሁሉ ፍጥረት ሁሉ የሌለ ወይ? መጽሐፉ ወደ ሲኦል ተኮንነው የገቡትን አላወጣችም ወይ? ከሲኦል በኋላ መትረፍ ካለ እስከ ሲኦል ሰው ይኑርበታ፣ ተውት፣ ፈታ ይበልበት። ይሄ እንግዲህ 1000 ጊዜ ተናግረነዋል። ከመስፍን ጋር ቀጥታ ስለ እምነት ስለ ጥምቀት ብዬ ማላወራው ለምንድን ነው መሰላችሁ? መጽሐፍ ቅዱሳዊ ነገር ማላወራው በዛ ጉዳይ ላይ ሺህ ብትለፉ መልሶ የሚያፈርስ ትምህርት ቤቱ አለ። ብንግባባ እንኳን እኔና እሱ ብንግባባ እንኳን የሆነ ቦታ ላይ መስመር ላይ ብንመጣ ያንን ሙሉ ለሙሉ የሚያፈርስ አለማመን የሚባል ትምህርት አለ። አለመጠመቅ የሚባል ትምህርት አለ። ቁርባን አለመውሰድ ወይም ሜሮን አለመቀባት የሚል መልካም ስራም ባትሰራም የሚል ኦፕሽን ባለበት ሻና ለስታስቀምጥ ማንም ለነ የሚመርጠው በዚህ ዓለም ላይ ሁሉም ሰው በጌታ ፊት መሆን መቀደስ ትእዛዛቶቹን ማድረግ የሐዋርያትን ትምህርት መከተል አይፈልግም። ለምንድን? የሥጋው ነገር የሚያሸንፈው ባለበት ትውልድ ላይ ሐና ላስቀምጠለት ለችግር የለውም ከሲኦል በኋላ ተስፋ አለ ካልከው ማንም ሰው ለነ የሚመርጠው ማንም ሰው መስፍን ምንም ልረዳ አልችልም። የትም ቤት ሳገኝ ይሄን ነገር በአክብሮት ጠይቃለሁ። አንተ ብቻ አይደለም። አሁን እዚህ ጋር የሚቆጡት ኦርቶዶክሳኖች ሄደው ወይም አሁን ገብተው ይሄን ነገር እስኪ ሪፊዩት ያርጉት። ጨርሻለሁ። ቴንክ ዩ ቤካዬ፣ በጣም አመሰግናለሁ። ሻጊ የኔ ውድ ወንድሜ ተባረክ። ጋሶ ብሌስ። እሺ ሌሎች ኦርቶዶክሳውያንም ገብተዋል። እሺ ኦርቶዶክስ ሰላም ላንተ ይሁን ብራዘር። ሰላም ላንተ ይሁን። ለቁስ ሰምተናል። ምንድን ነው መወያየት? መጠየቅ አትችሉም? መጠየቅ አይቻልም? እሺ መጠየቅ ትችላለህ። ግን ሰላም ለምን መስፍኔ ጋር ሲወያይ ሊጠይቅ ሲለው ለምን ያለቅሳል ታዲያ? እሱ ብቻ ነው እንዴ? ኧረ ተው አንተ ደግሞ ሁሉ ጊዜ ዛሬም ስድብ ላይ ያለው ብራዘር። ስድብ እኮ ነው። ይኸው መወያየት። እሺ ወደ ጉዳያችን ንግባ። ታረክኝ ወንድም። እሺ ወደ ጉዳያችን ንግባሽ። እሺ እምነት ብቻ ያድናል ብራዘርዬ? መጠየቅ ግን ይቻላል? ጠይቀናል። ምን ችግር አለ ታዲያ? እምነት ብቻ ያድናል? አንድ ጥያቄ ጠይቃለሁ። በዚህ እንስማማ። ምን እንትን ግዢ ነው ተከናውን የመጣው? ምናልባት ቤካዬ ሊመልስለት ገብቶ ሊሆን ይችላል። የመስፍን የጠየቁትን ጥያቄ መመለስ ከፈለገን ያን 3 ደቂቃ ስላለኝ አታልቅስ። ከመስፍን ጋር አልቻልክም። አታልቅስ። እሺ ወንድሜ መስፍን ያው እንደምታየው እንግዲህ አሸንፎኝ ወጥቷል። እስኪ አንተ ደግሞ እሺ ወዳጄ ችግር የለም አንድ ጥያቄ ትጠይቃለህ። እኔ አንድ ጥያቄ በእምነት እርግጠኛ ከሆነ ለምን ትደነግጣላችሁ? እሺ ወንድሜ ምናልባት አይሰማም መሰለኝ እኔ ድምጽ። እሺ አልኩህ እኔ ወንድም። እሺ ስለዚህ ጥያቄን መልስልኝ። ጥያቄን አልቀየርኩኝም። እኔ ሳላምን ሳልጠመቅ መልካም ስራ ሳልሰራ ቁርባን ሳልወስድ ሲኦል ብገባ ማርያም በምልጃዋ ታድነኝ ትችላለች አትችልም? ማስረጃ እንዴ ሰማችሁ እንዴ? በማስረጃ ጠይቀኝ። ለምኑ ማስረጃ ልጠይቅ? ጥያቄ ሆኖብኝ እኮ ነው የምጠይቀህ። ጥያቄ ሆኖብኝ እኮ ነው የምጠይቀህ። የኦርቶዶክስ ጥያቄ ሆኖብኝ ነው የምጠይቀው እኮ ስለማላውቅ እኮ ነው የምጠይቀህ። በእምነታችን መሰረት አልጠይቀኝ። ስለማላውቅ የምጠይቀን ጥያቄ ምን ማስረጃ ሰጣለሁ? አንድ ሰው አላውቅም ማለት እችላለሁ። ሜት አድርጎት ዘመናችሁ እችላለሁ። ማስረጃ አላለኝም እኮ በማስረጃ ጠይቀን ስታውቅ አላውቅም። እውቀት የለኝም፣ ማስረጃ የለኝም፣ እውቀት የለኝም። አንተ አስተምረኝ። አሁን ጥያቄ ጠየቅኩህ። አንድ የማያውቅ ሰው መጣና ጠየቀህ። እውቀት ስለሌለህ ማስረጃ ይሄ ልጅ አስወርዱልኝ። እሺ አስወርድ እኮ የእኔ ጌታ። እሺ መልስ። እውቀትና ማስረጃ ስለሌለኝ በዚህ ጉዳይ ላይ ችግር የለውም። ጠይቀኝ። አይ እምነትም የለኝም፣ ጥምቀትም የለኝም፣ ቁርባንም ሜሮንም የለኝም፣ መልካም ስራም የለኝም። ሲኦል ገባለሁ አይደለም? መቼም እንደዚህ ሁሉ ሆኖ የጌታን ትእዛዝና የሐዋርያትን ትምህርት ተላልፌ ሲኦል ነው የምገባው። ሲኦል ብገባ በማርያም ምልጃ ወደ መንግስተ ሰማያት መግባት እችላለሁ አልችልም? አይቻልም። ማስረጃ አይቻልም። ማስረጃ ምን ማለት ነው እኮ? አይቻልም። በቃ አይቻልም ማለት አዎ። ለምንድን ነው አይቻልም? ምልጃው አይነት ነው ይሰራ መዳን ከእግዚአብሔር ብቻ ስለሆነ ማማላጅ መዳንና ማማላጅ ምን አገናኘው?
መዳንና ማማለድ ምን አገናኘው? እሱ ከመጽሐፍ ጋር ታወራለህ። ስለዚህ አማልዳ ድነኝም ልጠይቅ አንድ ጥያቄ ጠየቀኝ መለስኩልህ። በዚህ ጥያቄ ላይ እየጠየቅኩህ ነው። አማልዳ አታድንም ወይ? እንግዲህ አታድንም እናመሰግናለን ነው ባይዘው ወይ እኛም እንደምንለው። ስለዚህ ማንም ኦርቶዶክስ ላይ ይኸውልህ አምላክ ነው የሚል ማንም የሚያምን ሰው የለም። ተረት ተረት አታውራ። ነው ተረት እናመሰግናለን። እሺ ያንተ ጥያቄ ጋር ከማለፋችን በፊት የኛውም እናጠቃለሁ። እሺ በጣም እናመሰግናለን። ተረት ነው እንዲህ ብሎ ነገር የለም። ማርያም አታማልድም። እውነት ነው ወንድማችን፣ እኛም ካንተ ጋር ነው የምንስማማው። አታማልድም አላልኩም። ሰምታችኋል አይደል? እንግዲህ የሚጠይቀውና የሚመልሰው እንኳን አያውቅም እንዴ። ተረጋጋ እንጂ አንተ የምትጠይቀው ታማልዳኛለች። ከሲኦል አማልዳኝ እድናለሁ አልድንም? እንግዲህ ጥያቄው አልገባህም ማለት አያችሁ። እንግዲህ እዚህ ያለቀም ችግር የለም። ሐሳብ እንደዛ ብሎ ጠይቋል። ወገን ስለ ምልጃ ነው ያልጠየቀኝ። ከሲኦል አማልዳኝ እኔ ስማኝ፣ ከሲኦል አማልዳኝ መንግስተ ሰማያት ትገባለህ አልገባም? መጀመሪያ የጠየቀኝ ነው ወንድሜ፣ ስለ ምልጃ ነው የጠየቀኝ ከሲኦል። አዎ በኢየሱስ እግዚአብሔር ይርዳ። መልሱ የለህም? መልሱ ከሌለ ችግር የለም ወንድሜ። ለማንኛውም በቃ መልሻለሁ። በቃ ምንም ማድረግ አልችልም። ታማልዳለች ስትል ሰማሁ። ይቅርታ ካልተሳሳትኩ። እንዴ እንኳን ድንግል ማርያም አንተም ታማልዳለህ ወንድሜ። ኦኬ ታዲያ የምታማልድህ ከሆነ መቼም ምልጃዋ ይሰማል አይደል እንዴ? ምልጃዋ ተቀባይነትን ያገኛል። ያ ማለት ትድናለህ ማለት ነው። ሲኦል ከገባህ በኋላ ማርያም ካማለደችህ ትድናለህ ማለት ነው። ተሳሳት። ስለ ሲኦል እያወራን አይደለም ወንድሜ፣ ስለ ምልጃ ነው እንጂ እንዴ ሲኦል የገባ ሰው ሲኦል የገባ ሰው ምን ሲኦል የገባማ ማን አለ? ኦኬ ሲኦል የገባ ሰው አማልጂን ብትላ ታማልደዋለች አታማልደው? አይቻልም። እሺ እንዳትቀይር እሺ ሐሳብን ለጥፍላለሁ እዚህ ጋር ትምህርትን አሳያለሁ። ኦኬ አሁን ሚውት አድርገው። አይቻልም ብሏል። ከሲኦል በኋላ ማርያም አታማልድም እያላችሁ ነው። አይቻልም ብሏል። በኋላ ቢቀይር አንሰማው። እኛም እንዳንተ ነው የምናምነው ወንድሜ። ከሲኦል በኋላ አታማልድም አይደለም። ከሲኦል በኋላ ሲኦልም ሳትገባ በፊትም አታማልድም ነው የምንለው። ወደ ማስረጃ እሺ ቤካ ያለ እጅ ላይ ታሳየዋለህ። እኔ ልለጥፍለት አንተ አሳየው። እሺ እስከዛ አንተ እስክታሳየው የአንድ ደቂቃ ሰመሪ ልስተው። እንግዲህ በሐሳቡን ቢቀይር እናንተ ተታዘባላችሁ። አታማልድም ብሏል። ኦኬ ብታማልድስ ኖሮ ምን ማለት ነው? ብታማልድ ትድናለህ ማለት ነው። አማልደሽ ማለት እኮ ዳንክ ማለት አይደለም ዳጊ እንዳትሉኝ። ያ ማለት አማልዳ ጸሎቷ ላይ ሰማላት አይችልም መቼም አይደል እንዴ? እምቢ ሊላት አይችልም። ስለዚህ እድናለሁ ማለት ነው። አድኚ ብያት እሷም ደግሞ ልታድነኝ ማለት እንዲያድነኝ አማልዳ ጸሎቷ ላይ ሰማ የማይችል ከሆነ እድናለሁ ማለት ነው። 100% ማርያም አማልዳ ላትድን አትችልም አይደል እንዴ? በእነሱ አስተምሮ ወይ ደግሞ አይ ተሳስተሃል። አንዳንዴ ተቀባይነት ምልጃዋ ሳያገኝ ሊቀር ስለሚችል ከሲኦል እያልክ አውራ። እሺ አዎ ከሲኦል የኔ ጌታ አልቀየርኩም። ስለዚህ ኮንፊርም አድርገው። ሲኦል የገባ ሰው በማርያም ምልጃ ይወጣል እያልኩ እየነገርኩ ነው ያለሁት። አሁን ከቤካ ጋር ቀጥሉሽ። ቴንክ ዩ። እሺ አይ ማስረጃውን ነው ማሳየው እኔ። እሺ ይሄ መጽሐፍ ታውቀዋለህ ወንድማችን አይደል? አላውቀውም። አታቆሚ መጽሐፍ ማስረጃው ሲወጣ ይሸመጥጣል። እውነት ግን ነው ኮሜንት ያደረገው ሰው ልክ አይዞን እንዴ ለምን ታለቅሳለህ? ይኸውልህ በሊቃውንት የጸደቀ መሆኑ አሳይ ሳንሱርዱ ነው በቤተ ክርስቲያን እውቅና ያለው መሆን አሳይ። አታልቅስ። አሁን እንትናል ዋው ደስ ይላል እኮ በቤተ ክርስቲያን ሊቃውንት የጸደቀ መሆኑ ኮንፊርም እንደሆነ አሳየኝ። በቤተ ክርስቲያን አሳይ። አታልቅስ። እሺ ቤካይ አንዴ ያዘው። እሱ ጋር ያዝልኝ አንድ ጊዜ አንዴ ወንድማችን ሚውት አድርገው። ተመልከቱ ወገኖች፣ እንግዲህ ለማርያም ምልጃ ማስረጃ ልናሳየው ነው። ለአንድ ኦርቶዶክስ ማርያም ከሲኦል በኋላ እንደምታማልድ አንዴ ሚውት አድርገው። አይ አንተ ዝም ብለህ መሀል ላይ አታውራ። አንተ የቤተክርስቲያን ሊቃውንት እኮ አያስፈልግም ስለ ማርያም ምልጃ አንተን ለማሳመን ጴንጤ መጣር የለበትም። ገባ? ማርያም ከሲኦል እንደምታወጣ እንደምታማልድ በምልጃዋ ለማሳየት ለአንተ ማስረጃ ራሱ ማቅረብ የለብንም ነበር። በኦርቶዶክሳዊነት ማፈር አለብህ። በማርያም ምልጃ ላይ ጥርጥር ኖሮ መረጃ ይቀርብልኝ
መረጃው ደግሞ ከሊቃውንት የጸደቀ መሆኑ ይታይልኝ ማለት የለብም። አንድ ኦርቶዶክሳዊ ባይ ዲፎልት የማርያምን ምልጃ ለሰከንድ መጠራጠር የለበትም ነበር። ማስረጃ አምጣ። በሊቃውንት እንደጸደቀ አምጣ። ተረጋጋ አንዴ ጌታ፣ ተረጋጋ አንዴ ጌታ፣ ተረጋጋ። በሊቃውንት ካልጸደቀ የማርያምን ምልጃ አላምንም እያለ ነው ወንድማችን። ይሄ ራሱ አስደሳች ነው ወንድሞቼ። ይሄ በጣም ትልቅ ድል እኮ ነው። አላስተዋላችሁም እንጂ ቆይ ነው ጌታ፣ ቆይ ነው ጌታ። አም ሶሪ አሳስቤ ከሆነ አስቆጥቼ ከሆነ አም ሶሪ ፕሊዝ አንድ ተረጋጋ። ወይ ደግሞ እንዴት እናድርግ መሰለህ፣ መረጃውን ካሳየን በኋላ መልሰን እናስገባህ። እንደዛ ይሻላል። ማይክን የምትከፍት ከሆነ ከዚህ በኋላ እሺ፣ ከዚህ በኋላ እድል እየሰጠን ነው። የሚገርም ነገር እናሳየው። አሁን ለምሳሌ እዚህ ጋር ይሄ ራሱን ያንብብና እሱ ይካደው ይሄን ነገር ይካደው። ይሄን ነገር ከካደ በኋላ ከዛ በኋላ እንቀጥላለን። ለምሳሌ ይሄ መጽሐፍ ተቀበሏል። ማስረጃ አውጡ። አይዞን ማስረጃ እሺ እንድታሳየው መጀመሪያ ያልፈለኩት ለምን መሰለ? ምን አስደስቶ ይመሰለ? መሀል ላይ ሲናገር ምን አለ? የሊቃውንት ያልቀረበበት። ይሄ እኮ በጣም ትልቅ ድል ነው ወገኖቼ። ገብታችሁ በማርያም ምልጃ ላይ የሊቃውንት መረጃ ካልቀረበ የማያምኑበት ዘመን ላይ ደርሰዋል ኦርቶዶክሳውያኖች። ድሮ ብላይንድሊ ነው ታማልዳለች። ምንም ሊቃውንት አያስፈልገኝም፣ ምስክር አያስፈልገኝም፣ በእሷ ምልጃ ጥርጥር የለኝም ይል የነበረው ኦርቶዶክስ በጠቅላላ ወደ መጨረሻው ላይ አይ ቆይ የሊቃውንት መረጃ መቅረቡን አሳየኝ፣ በሊቃውንት የተደገፈ ማረጋገጫ የተሰጠበት መሆኑን አሳየኝ። ቆይ በሊቃውንት ያልተደገፈ የማርያም ምልጃ ባሳያ አትቀበልም ማለት ነው? ይሄ እኮ ትልቅ ድል ነው ጎበዝ። አሁን አንተ መጥፎ ነገር አድርገህ ለሚያስወርዱ ጥሩ ነገር ነው ያደረገው። አንተ መመለስ አለብህ፣ ግዴታ መመለስ አለብህ። አንተ ልክ እኛ እንደምናምነው ነው የምታምነው ማለት ነው። ገብቷል? ያለ መረጃ የማታምን ነው ምልጃዋን ያለ መረጃ የማታምንበት ዘመን ላይ ደረስክ ሳታስበው። በቃ እንዲህ ነው መሆን ያለበት። አይ ለምታወሩት ምልጃዋ ለእሷም ይሁን ለሌሎች ቅዱሳኖች መረጃ ማምጣት አለባችሁ። አይ ኦርቶዶክሳኖችም ከኛ ጋር አብረው መረጃ ብለው መጠየቅ ጀመሩ። እንዴ ምልጃዋ እኮ ነው ያልኩህ፣ ቢሆንም መረጃ ፈልጋለሁ። ኦርቶዶክሳዊ ለማርያም ምልጃ መረጃ መጠየቅ ጀመረ ማለት እኮ ወንጌላኖች ተሰክተውልናል ማለት ነው። ተሳክቶልናል። ዝም ብሎ እንዴ ማርያም እኮ ነች፣ እናቱ እኮ ነች፣ ባጠባች በተሸከመች ትጠራጠራታል እንዲህ የሚለው ወኔ ቀረና ለምልጃዋ መረጃ ይቀርብልኝ። ይሄ እኮ ትልቅ ድል ነው ወገኖች። ምን ትፈልጋላችሁ? ስለዚህ እሱንም እንስበዋለን። ሌሎችም ካላችሁ ከሲኦል አታማለድምም አማልዳም አታድንም የምትሉ መግባት ትችላላችሁ። በቃ ካማለደች ባይዘው ዳንክ ማለት ነው። ይሄን ነገር እንደነገራችሁ ፈልጋለሁ። ይቅርታ ቤካይ በጣም ጊዜ እየወሰድኩኝ ይገባኛል። እቺን ግን አስረግጬ መናገር ፈልጋለሁ። የኔ ወንድም ልትፈልገውን ተፈለቀሉ ወሰደው። እቺን ፖይንት ያዟት። እቺ እንደው ከተናገርኳት ሁላችን ቦታ እቺን ሐሳብ ያዟት። ማርያም ታማልደሃለች ማለት በኦርቶዶክስ 100% ጸሎቷ ይሰማል፣ ምልጃዋ ይሰማል ማለት ነው። አይ አይደለም የሚል ይግባ። ማርያም ገባችበት እዛ ጉዳይ ውስጥ ማለት 100% ይሳካል በኦርቶዶክስ አስተምህሮ። እኛ መጀመሪያም ትገባለች፣ ጣልቃ ትገባለች፣ መካከለኛም ነች፣ አማላጅም ነች ብለን እኛ አናምንም። እኛን ተወን። ኦርቶዶክሳዊ ግን ማርያም የገባችበት ማርያም የማለደችበት ጉዳይ አንዳንዱ ላይመለስ ይችላል ብሎ አያስብም ኦርቶዶክስ። ጴንጤ ከሆነ ላይሰማላት ይችላል ምልጃዋ እንትን ከሆነ የሚል ሪዘርቬሽን አላስቀመጡም። 100% የማርያም ምልጃ በልጇ ፊት ተቀባይነት አለው ብለው ነው የሚያምኑት። ኦኬ ጥሩ። እንደዛ ብላችሁ የምታምኑ ከሆነ ሲኦል የገባ ሰው አማልጂን ቢላ ታወጣዋለች አታወጣው? ታወጣዋለች። መጽሐፍታችሁ ይናገራል። አረ መጽሐፍን ባናሳይ አንተ እኮ ታምናለህ። ከልጅነትህ በማርያም ምልጃ ጥርጥር ኖሮ አያውቅም። ቲክቶክ ከተከፈተ በኋላ ነው መረጃ መጠየቅ በማርያም ምልጃ የጀመርከው። ይሄ ድል አይደለም እንዴ ታዲያ? ሰዎች መጠየቅ ጀመሩ፣ መረጃ አሳዩን ማለት ጀመሩ። አታረገውም ማርያም ከሲኦልማ አታወጣም፣ እስኪ ያሳየኝ ማለት ጀመሩ። ምን ፈለጋችሁ ከዚህ በላይ? ኦኬ ቤካ ይቀጥል። እሺ ዳግሻ የተባረክ ጸጋ ያብዛልህ የኔ ወንድም። ማርያም ታማልዳለች ብሎ ማመን በኦርቶዶክስ ተዋሕዶ ቤተ እምነት አስተምህሮ ጸሎታ በእርግጠኝ ይሰማል ብቻ አይደለም ታድናለች ብሎ ማለት ነው። ዳግሻ ታድናለች፣ ታደጋለች ብሎ ማለት ነው እና
ያ እሺ፣ ፍቅረ ማርያም ሰላም ላንተ ይሁን። እንኳን ደህና መጣ። ታብታብና ኮፕሊንክ አድርጉልኝ። ማህበረ ቅዱሳን ወዳቸዋል። ሌሎች ኦርቶዶክሳውያን ካሉ ይግቡ። ፍቅረ ማርያም ስውሩ ላይ መጣው። ትንሽ ጠፍቼ ነበር፣ ይቅርታ። ስራ እንዴት ናችሁ ወንድሞቼ እህቶቼ፣ እዚህም ታችም ያላችሁ የተዋህዶ ልጆችም ሁላችሁም ደህና ናችሁ? እንዴት ከረማችሁ? እሺ እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ደህና መጣ ወንድማችን ፍቅረ ማርያም። መምህር ፍቅረ ማርያም ናቸው እሳቸው በነገራችን ላይ እና ስለመጡ ደስ ብሎኛል። የዳጊን ጥያቄ መመለስ ይችላሉ። አንድ ሰው ሲኦል ገብቶ ወይም ገሃነመ እሳት ገብቶ በማርያም ምልጃ ከሲኦል ወጥቶ ወደ እግዚአብሔር መንግስት መግባት ይችላል ብለው ያምናሉ? ኦኬ፣ ጥያቄ አይ ቲንክ ቤካዬ ሎጂክ መሰለኛል እንጂ መጽሐፍ ቅዱሳዊ አይደለም። አቋላ የጠየቀኝ የኦርቶዶክስ ተዋህዶ እምነትና ትምህርትን ነው እንጂ ሎጂክ አይደለም። የምታምኑትን እምነት በመጽሐፍቶቻችሁ ጽፋችሁ ያስቀምጣችሁትን ነገር ነው። አንድ ሰው ገሃነመ እሳት የገባ ሰው ተፈርዶበት ተኮንኖ ማለት ነው በማርያም ምልጃ ከገሃነመ እሳት ወጥቶ ወደ እግዚአብሔር መንግስት መግባት ይችላል ብለው ያምናሉ? እኮ የምትጠይቀኝ የኛን በቤተ ክርስቲያን ያለውን ነው ወይስ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ከሆነ አንተ መጽሐፍ ቅዱስ ብቻ ስለምትል መጽሐፍ ቅዱሳዊ አድርገህ እንድትጠይቀኝ ነው። የኛን ከሆነ ደግሞ የምትጠይቀኝ አንተ ኦርቶዶክስ አይደለህ አይደለ? ልክ ነኝ አይደል ቤካ? እሺ ልቀጥል። እኔ ደግሞ መልካም መጽሐፍ ቅዱስ ጥያቄ ነው የምትጠይቀኝ ወይስ የኛን ነው የምትጠይቀን ብላል። ሰላም ወንድማችን እንኳን ደህና መጣህ። በመጀመሪያ ጥሩ ነገር ነው ያነሳው። ባይተው አሁን የተናገርከው ነገር በጣም ጥሩ ነው። እንዳንተ የበሰለ ሰው አንዳንዴ ማናገር ይሻላል መሰለኝ። ቆይ ግባ። ጥያቄው እኔ ስለሆንኩኝ ጥያቄው እኔ ስለሆንኩኝ ጥሩ ነው። ቤካ ጋር ሳንቀጥል ቤካን አፍ እንደሌለው አድርገህ አንተ እየተናገርክ ነው። ቤካ ፈቅዶልህ ነው ወይስ ቤካ ይችላል? ተረጋጋ። ዳጊ ሲያወራ ቤካ ነው፣ ቤካ ሲያወራ ዳጊ ነው። እኔ ማውራው ዳጊ ፈቅዶልኝ ነው። ቃላቶችን አትልቀም። ቆይ እኔ ጌታ ቆይ፣ ጥሩ ነገር አሁን አንስታ ያንተ ሀሳብ እንዳይጨፈልቅ ወደ ሀሳብህ እንሂድ። የተረጋጋን ሰው እንዳይረሳ ነው። እሺ ተረጋግቼ እየጠየቅኩ። እሺ ኦኬ። አሁን ብዙ ካወራን እንደዚህ አይነት ሀሳቦች ከቀጠልን ሀሳብ ይጨፈለቃል። ጥሩ ጥያቄ አንስተሃል። መጽሐፍ ቅዱሳዊ ነው ወይስ የኛን ነው የምትጠይቀን አልከኝ። እባክህ አንድ ጊዜ እሺ በቃ ቤካ ፈቅዶልኝ ነው። እሺ ይቅርታ ሳላስፈቅድ ገባሁ አይደል? እሺ ይቅርታ። እኛው ትኩረታችን ምን መሰለህ? ወንጌል ላይ ነው። አንተ ብሽቁ ላይ ነው አንተ ያለው። እኛ ደግሞ አንተን ሞግተን እንደ እግዚአብሔር ቃል ትማር ብዬ እኮ ነው። ወንጌል ስርዓት አይደለም? እሺ እናመሰግናለን። ወንጌል ስርዓት ስለሆነ ስታወራ በስርዓት ታወራ ነው። እሺ ይቅርታም ጠየቀን። እሺ ማለት ወንድሜ እሺ ነኝ። ጎሄድ ብሮ የማርያም ምልጃ አንስተን እየጠየቅን ያለ ነው። ከሲኦል በምልጃዋ ወደ መንግስተ ሰማያት ታስገባለች ወይ ነው ጥያቄው። አንተ ምን አልክ መሰለ? የኛን ነው የምትጠይቀኝ ወይስ ከመጽሐፍ ቅዱስ ነው አልከው። ኦኬ የማርያም ምልጃ መጽሐፍ ቅዱሳዊ ነው አይደለም? ኦኬ ዜሪ አክብርልኝ። ማርያም ቅዱሳን ነች አይደል? ቅዱስ ትነሽ ዳጊ ጥያቄ ነው ወይስ የለም? ጥያቄ ነው። ጥያቄውን በጥያቄ እየመለስኩ ነው ወንድምዬ። ለጥያቄ መልስ የለህም ማለት ነው። ጥያቄ ነው ያለህ ማለት ነው። ለጥያቄ መልስ ነው ያለህ፣ ለጥያቄ ነው ያለህ። እሺ መልስ፣ በቃ እድል ልስጥህ እንግዲህ። እሺ መልስ። ጥያቄ እኮ አልጠየቀኝም ብራዘር። አልጠየቀውም? ኦኬ ላስታውስ እንግዲህ። የማርያም ምልጃ መጽሐፍ ቅዱሳዊ ነው ወይ? እኮ ማርያም ምን ማለት አስፈለገ? ማርያም ቅድስት ነች ወይ ነው ያልኩ። ስለዚህ ጀነራል እናድርገው ነው አይደል? ስለዚህ የኔ ጥያቄ ቆይና አንተን መልስ ማለት ነው። ቅዱሳን እንበለው እንስማማ። አይ አንተ እኮ ጥያቄህ ብቁ ስላልሆነ ብቁ እያደረኩልህ ነው ወንድምዬ። ጥያቄውን ትንሽ እናስተካክል። እሺ አስተካክለ መልሰው አንተ። ቅዱሳን ማርያም የሚለውን በቅዱሳን ቀይረህ መልሰው።
እንደፈለግ አንተ ጠያቂ አንተ መላሽ ነው። ቀጥል። ቅዱሳን አማላጅነታቸው መጽሐፍ ቅዱሳዊ ነው ወይስ አይደለም ብለን እንስማማ አይሻልም? ምን አደረገች የአምላክ ቅዱሳን አማላጅነታቸው መጽሐፍ ቅዱሳዊ ነው አይደለም? እንደዛ ብለን እናውራ ወንድሜ። እኔን ከጠየቀኝ የቅዱሳን አማላጅነት እኛ ሳንሆን ራሱ መጽሐፍ ቅዱስ ነው የሚነግር። በቃ አመሰግናለሁ፣ ተመልሶልኛል። ስለዚህ የቅዱሳን አማላጅነት መጽሐፍ ቅዱስ ነው የሚነግረኝ፣ መጽሐፍ ቅዱሳዊ ነው ማለት ነው። እሺ እናመሰግናለን። ከዚሁ ጋር አያይዤ የምጠይቅልህ በቅዱሳን አማላጅነት ወይም ከቅዱሳን አንዷ በሆነችው ማርያም አማላጅነት ከሲኦል ወደ መንግስተ ሰማያት መግባት እችላለሁ አልችልም? አንዴ ስራት ያዝና ስራት ይዘህ አውራኝ። ይኸውልህ ቅዱሳን ብለህ አውራኝ። ምንድነው እሷ ላይ አምላክን ወልዳ ሰጠችህ። በቃ ተዋትና እሷን መጥላቷን ተውና ወይም እሷን ማንሳትን ትተህ ቅዱሳን እያልክ አውራኝ። እሺ ካሁን በኋላ ስራት ይዘህ አውራኝ። እሺ አንድ ድል ልስጥህ። ካልመለስክልኝ ሌላ ሰው ድሉን እሰጣለሁ። ማርያም እያልኩ ነው። ደግነት ለራስ ነው። ይኸውልህ ለኔ ድል አትሰጠኝም አንተ ለራስ ተባረክ። ሌላ ሰው ደግሞ እንሞክራለን። ማርያም ብዬ ነው የምጠይቀው። እንደውም በቃ እንስማማለን። እኔ ቅድስት ብቻ ነች ብዬ አይደለም የማምነው፣ ብጽዕት ነችም የተባረከችም ነች ብዬ ነው የማምነው። እንዴ ምርጥ የእምነት ሴት ነች ብዬም ነው የማምነው። የጌታዬ እናትም ነች ብዬ ነው የማምነው። የተወደደች ነች ብዬም ነው የማምነው። ቅድስት ብዬ ብቻ አይደለም የማምነው። ይቅርታ ስውሩ ካላወቅህ ማለቴ ነው። እኛ ወንጌል አማኞች የምናምነው ቅድስት ናት ብቻ ብለን አይደለም። የጌታችን እናት ነች፣ የተወደደች ናት፣ በድንግልና የጸነሰች ናት ብለን ነው እኛ የምናምነው። ብዙ ዲቴል አለ ስለሷ መናገር የምንችለው በጣም ዱትል። የእምነት ሴት ናት፣ የተነገረላትን ቃል ያመነች ናት፣ ጌታን ስሙ ብላ የሰበከች ሴት ናት፣ በጣም የተወደደች ነች። ምን ላርግህ እንግዲህ አንተ ለምን ቆርጠህ ቅድስት ብቻ ለምን ትለኛለህ? አትቁረጥ። ስለ ማርያም እየቆረጥክ አታውራኝ። እሺ ሙሉን አውራ። አየህ I'll give you a taste of your medicine ከፈለክ ምን ችግር አለ? ለማንኛውም ግን አሁን ጉዳዩ ምንድነው? ከሲኦል ማርያም በምልጃዋ ታወጣለች አታወጣም? ይሄ ጥያቄ ማለት የሐሰት ትምህርታችሁን አንኮታክቶ የኦርቶዶክስን የሐሰት ትምህርት እርቃኑን የሚያስቀር ነው። ብዙ ነገር ያበላሻል። ቤካዬ አልገባችሁም እንጂ በጣም ብዙ ነገር ያበላሻል። ይሄን ጥያቄ የመለሱለት ሰዎች ከተኙበት እንደተቀሰቀሱ ያህል ይቀሰቀሱባቸዋል ቤተክርስቲያን ውስጥ። አሃ ታዲያ ጾም የምትሉን፣ ስገድ የምትሉን፣ ተጠመቅ ቁረብ የምትሉን ምልጃዋ ከሲኦል ካወጣኝ እንዴ? ይሄ በጣም ትልቅ ሪቮሉሽን የሚያስነሳባችሁ ጥያቄ ነው። እኔ ደግሞ እስከ ሞት ድረስ ጠይቃችኋለሁ። ልንገር ለምንድን? መንቃት ስላለባችሁ፣ መባነን ስላለባችሁ፣ መትረፍና መዳን ስላለባችሁ፣ ማምለጥ ስላለባችሁ፣ በውሸት ተስፋ ተሰንቃችሁ ወደ ሲኦል መድረስ ስለሌለባችሁ። አየ እዛ ድረስ እንድትደርስ እንዲህ አይነት ትምህርት የሰነደልህ ለምንድን ነው መሰለ? አንዴ ገባ እንጂ እንደማትወጣ ስለሚያውቀው ነው። ሰይጣን ተስፋ አለ እያለህ ነው ከሲኦል በኋላ። አሁንም ቢሆን እድል እንሰጣለን። ትምህርታችን በእምነት ብቻ ይዳናል ነው ጥያቄያችን። እናንተ ቤት ግን በእምነት ብቻ መዳን አለመዳን ሳይሆን ያለ እምነትም መዳን ይቻላል። አንድ ሰው እስላም ሆኖ በምልጃዋ መዳን ይችላል። በመረጃ ነው ማሳየኝ። ለምን ተጠንቅቄ የማወራበት ምክንያት ለምንድን ነው? ይቅርታ ስልክ ገብቶብኝ ነው። እስኪ አሁን ለተናገርከው መረጃ ልባል ስለምችል የተጻፈ ብቻ ነው እያወራ ያለሁት። የተጻፈ ብቻ። ያው እዚህ ያሉ ወንድሞች እህቶቼ በደንብ የሚያውቁትን ዲቴል ነው እያወራ ያለሁት። በጁምኤ መጽሐፉንም ይዞታል። እኔም እዚህ ጋር ማሳየት ይችላል። ስለዚህ በእምነት ብቻ ይዳናል አይዳንም ስናወራ ጎን ለጎን ምን ጠይቃችሁ ያለ እምነትም እኮ ግን እኮ ይዳናል እናንተ ጋር። አዎ ብትሉንም እኮ እናንተ ጋር ያለ እምነት ይዳናል። አለቀ። ጥያቄ በደጋግም ዋጋ የለውም ምላሽ ከሌለ። እሺ የገብርኤል ነው ምን የሚለው? ይቅርታ የገብርኤል ልጅ እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ጥያቄያችንን ትመልሰል። ቀደም ያወራሁ ወንድምና ወይስ ሌላ ሰው ነው መሰለኝ? ራሴ ነኝ። እሺ ራስን ጥያቄን ልትመልስልኝ እባክህ ፈቃደኛ ከሆንክ። ያው በፈቃድ ነው የምጠይቀው፣ ማስገደድ መብት ስለሌለን። እሺ እመልስልሃለሁ፣ ችግር የለውም። ከሲኦል ታወጣለች ታማልዳለች ነው ጥያቄ አይደለ? አዎ ባልሳሳት ወንድሜ ድጋምልኝ። ለሌሎችም አዲስ የገቡ ሰዎች ካሉ ግልጽ እንዲሆን አንድ ሰው ሲኦል ከገባ በኋላ በማርያም ምልጃ መዳን ይችላል ወይ? ማለት ከሲኦል ወደ ገነት መግባት ይችላል፣ ወደ መንግስተ ሰማያት መግባት ይችላል? እሺ
ጥያቄውን ሳነሳልህ ወደ ሲኦል ሊገባ ይችላል። አዎ፣ ነገር ግን እዚህ ጋር የምናነሳቸው ነገሮች አሉ። የሰው ልጅ የፍጥረት ሁሉ የሚለውን ቅድስት ቤተክርስቲያን ጽፈዋለች። ነገር ግን በምን ትተረጉማለች የሚለውን ትርጓሜውንም ማወቅ ያስፈልጋል። ሁለተኛ ደግሞ ለምልጃ የሚቀርብ ሰው ቀድሞውኑ በክርስቶስ ያመነ በእግዚአብሔር አምላክነት የሚያምን የእግዚአብሔርን ትእዛዝ የሚፈጽም ሰው ብቻ ነው ምን የሚያገኘው? ምልጃን የሚያገኘው ማለት ነው። ስለዚህ ምልጃን ድንግል ማርያም የምትሰጠው ወይም የምትለምነው በፊት በልጇ ላመነለት ነው። ደግሞ በልጇ ሳያምን እሷም ማመን አይቻልም። እናትን ይዞ ልጅን መጣል አይቻልም። ልጅን ይዞ እናትንም መጣል አይቻልም። ስለዚህ እነዚህን ሁለቱን አንድ ላይ ስለሚሄዱ ምን ይሆናል? በፊት በክርስቶስ ማመን አለብህ። በክርስቶስ ካመንክ በኋላ ነው ድንግል ማርያም ያንተ የምትሆነው ማለት ነው። ስለዚህ ድንግል ማርያምን ልጇን ስታምን እሷንም እንዳመንክ ይቆጠርልሃል። ስለዚህ ድንግል ማርያም ደግሞ አንተ በለመንከው ልመና በጠየካት ጥያቄ ነው ለምልጃ የምትቆመው ወይም ባደረከው ነገር ማለት ነው። መጽሐፍ ቅዱስ ምንድነው የሚለው? በእነዚህ በታናናሾች ስም ቀዝቃዛ ውሃ ብታጠጡ ራሱ የነሱን ዋጋ ምን ታደርጋላችሁ? ታገኛላችሁ ነው። ስለዚህ ዋጋው ምንድነው? ዋጋ መንግስተ ሰማያት ነው በመጽሐፍ ቅዱስ ክርስቶስ ያስቀመጠው ማለት ነው። ማቴዎስ 10 ወደታች 42 አካባቢ ስናነብ ማለት ነው። ስለዚህ ድንግል ማርያም ምን ነው ላላመነ ሰው ድንግል ማርያም ለምልጃ አትቆም። ሁላ የሚለው ላመናበት ሁላ የሚለውን እንያዝ። ይህንን ደግሞ ክርስቶስ ምንድነው የሚለው? አንደኛ ቆሮንቶስ 5:20 ላይ በቅዱሳኑ እንዳይረዝም አታውቁም ነው የሚለው። ሌሎች ሀሳቦች ደግሞ ካሉ ትጨምራለህ። እንደዚህ አንተም አዳምጠኝ። እሺ፣ ሁለት ነገሮች አሉ። አሁን እንግዲህ እንደምትነግረኝ ለሁሉ አትማልድም ማለት ነው አይደል? አዎ፣ ላላመነ አትማልድም አይደል? አዎ መልሴ ወንድሜ። እሺ መልካም። እኔ ሁለት መረጃዎች አሳያለሁ። አንደኛው መረጃ እንደዚህ ይላል፣ ለዓለም ሁሉ ሞታ ተገኝታለች። ለዓለም ሁሉ በደንብ ስማኝ፣ እያንዳንዱ ቃሌን አድምጠው። ለዓለም ሁሉ አማላጅ ሆና ሞታለች ይላል። እውነት ውሸት? እሺ እዚህ ጋር ምን መሰለህ፣ ቃሉን ታነባለህ አይደለ? ልክ ነኝ። ነገር ግን ትርጓሜውን አንብባል? ኦኬ፣ አንደምታ የለውም። መጽሐፍ ቅዱስ አይደለም ማወራ። ከመጽሐፍ ቅዱስ ላይ ባወራ ኖሮ ልክ ነው አንደምታ አለው ብለን ሌሎች አባቶች የፈቱበት አንደምታው ምናምን ተለይ ነበር። አለው አንደምታ የለውም። እኔም ማወራህ መጽሐፍ፣ እኔም ማሳይ መጽሐፍ አንደምታ የለውም። አሁን ይሄ ምን ማለት እንደሆነ ትነግረኛለህ። ካለው ትነግረኛለህ፣ ችግር የለውም። አሁን እንደዚህ ነው መጽሐፍ ለዓለም ሁሉ አማላጅ ሆና ሞታለች ወይስ አልሞተችም? ማርያም ለዓለም ሁሉ አማላጅ ሆና ሞታለች አልሞተችም? ግን መጽሐፉ ምንድነው? መጀመሪያ መጽሐፉን ከማሳየት በፊት አንተ የምታውቀውን ቃል ንገረኝ። ጥያቄ ነው ያለኝ፣ መጽሐፍ የለኝም። አንድ ጊዜ ጥያቄ ነው ያለኝ። ማርያም ለዓለም እኔ እስላም ነኝ፣ ለምሳሌ እኔ እስላም ነኝ መጣሁና፣ ቆይ አንድ ጊዜ እኔ እስላም ነኝ መጣሁና ያንተ ማርያም ለዓለም ሁሉ አማላጅ ሆና ሞታለች ብዬ ጠየቅኩ። መልስህ ምንድን ነው? አማላጅ ሆና ሞታለች የሚለው የምንቀበለው ለዓለም ሁሉ አማላጅ ሆና ሞታለች የሚለው ክርስቶስ ነው የሞተው። ይሄ እዚህ ጋር ተሳሳተ። ክርስቶስ ምን ሆኖ ነው የሞተው? ለዓለም ሁሉ ምን ሆኖ ነው? መድኃኒት ሆኖ ነው። በእሱ አይደል ህይወትን ያገኘ ነው። አልተሳሳትኩም አይደል ወንድሜ? እሺ፣ አንድ እስላም መጣና ማርያም ለዓለም ሁሉ አማላጅ ሆና ሞታለች ቢል ተሳስቷል? አልተሳሳተም? ተሳስቷል። ክርስቶስ ነው የሞተው። ኦኬ፣ ሰምታችኋል። አንድ እስላም መጥቶ ለዓለም ሁሉ ማርያም አማላጅ ሆና ሞታለች ቢል ተሳስቷል ነው ያለው። ምንም መቀየር አይችልም። በኋላ አንደምታ ነው፣ ፍቺው ነው፣ አፈታቱ ነው ምናምን ማለት አትችልም። ምክንያቱም ይሄን የሚናገሩ ሰዎች ተሳስተዋል። መጽሐፉን ንገረኝ። አንድ ቄስ መጥቶ ቆይ ምንም መጽሐፍ የለውም እኮ አልኩ፣ ሙስሊም ነኝ እኔ። አንድ ቄስ መጥቶ ደግሞ ለዓለም ሁሉ ማርያም አማላጅ ሆና ሞታለች ቢልስ? ቄሱ መጥቶ ማርያም ለዓለም ሁሉ አማላጅ ሆና ሞታለች ቢል ተሳስቷል? አልተሳሳተም? ተሳስቷልም አልተሳሳትም ልልክ አንድ ነገር ያስፈልገኛል። ለምን መሰለ? ያ ቄስ የተናገረበትን አንግል ንገረኝ።
ለምን በምን አንግል ነው የተናገረው? ሙስሊሙ እዚህ ጋር ያዝልኝ፣ ሙስሊም የመጣበት በማያምንበት መንገድ አይደለ? ስለዚህ የድንግል ማርያምን ውድቅ ለማድረግ ነው የመጣው እዚህ ጋር። ነገር ግን ያ ቄስ ሲናገር በፊት ምን ነገር አለው ኋላ ምን ነገር አለው የሚለውን መጽሐፍ ቅዱስን ማየት እንደዚሁም ደግሞ የሚናገረውንም ትርጉም ማወቅ ተገቢ ነው ባልሳሳት። ልክ አይደለ ወንድሜ? ኦኬ። ስለዚህ አንተ ትክክል አይደለም ያልከው ሙስሊሙን በምን ተነስተ ነው ለዓለም ሁሉ አማላጅ ሆና አልተገኘችም ብለህ የሙስሊሙን ንግግር ውድቅ ያደረከው በምንድን ነው? ለምንድን ነው ለዓለም ሁሉ አማላጅ ሆና ሞታለች ሲል ሙስሊሙ አይ ትክክል አይደለም ያልከኝ ከምን ተነስተህ ነው? ምን መረጃ ስላለህ ነው? አዎ እሱ ቀጥታ አሁን እንዳንተ ማለት ነው ቀጥታ አንብቦ ነው የመጣው ቃሉን ከትርጓሜው አንግል ሳይሆን የአባቶችን ትምህርት ሳይወስድ ማለት ነው። ለዚህ ነው ውድቅ ያደረኩት እሱን። ነገር ግን ያ ካህን የመጣበት ከአባቶች ትምህርት አንጻር ቀጥታ ነግረው ሊፈታልኝ ይችላል። ስለዚህ ከአባቶች ትምህርት አንጻር ቆይ እንዳይረዝምብን ብዬ ነው። ከአባቶች ትምህርት አንጻር ማርያም ለዓለም ሁሉ አማላጅ ሆና ሞታለች ማለት ነው። አዎ ኦኬ። እስኪ ያንን ትምህርት አሳየን። ከአባቶች ትምህርት አንጻር ማርያም ለዓለም ሁሉ አማላጅ ሆና የሞተችበትን ቅድም ምን ስትለን ነበር ግን መሰለ? ለዓለም ሁሉ የሞተው ኢየሱስ ብቻ ነው ስትለን ነበር። እኛም የምናምነው እሱ። አሁን ለዓለም ሁሉ አማላጅ ሆና የሞተች ማርያም እንዳለ አሁን ደግሞ ልክ ነህ አልከኝ። እሺ አሁንም አልክድም። ለዓለም የሞተች ድንግል ማርያም የለችም። ስለዚህ ይሄንን የሚል መጽሐፍ፣ ይሄንን የሚል ካህን፣ ይሄንን የሚል ሙስሊም ሁሉም ተሳስተዋል ማለት ነው። ተሳስተዋል። ነገር ግን እዚህ ጋር ያዝልኝ፣ ተሳስተዋል። ለዓለም የሞተች ድንግል ማርያም የለችም። ይሄንን ወቅ በፊት ማለት ነው ለዓለም ሞቷል ብለን የምንናገረው ክርስቶስን ነው። ይሄንንም አንተም እኔም የምናምንበት ነው። ኦኬ በጣም ጥሩ። ስለዚህ ለዓለም ሁሉ አማላጅ ሆና ሞታለች የሚል የቤተ ክርስቲያን መጽሐፍ ተሳስቷል ማለት ነው። የለምም ሲጀምር የለም። እሺ ቤካዬ በትልቁ አድርገኝና ነው አንተ ታሳየዋለህ። አንተ በቪዲዮ አሳየው። ገጽ 663 አሳየው። ከዛ ወደ ፍጥረት ወደሚለው ደግሞ እንሄዳለን። እንግዲህ ቀደም ደግሞ ፍጥረት ላይ ጴንጤ የለበትም ሲበል ነበር። ወንድማችን ምንድን ነው ያለው? አንዴ በሙስሊሙ ምናምን አይ ተሳስቷል፣ በቄሱ ሲሆን ደግሞ ከአባቶች ትምህርት አንጻር አሁን ልክ ነው አለ። ከዛ ደግሞ ቀይሮ ደግሞ ቄሱ ከዛ የአባቶችን ትምህርት አምጣ ስለው ደግሞ መልሶ ሁሉም ተሳስተዋል አለ። እሺ አይ ችግር የለም። አሁን መጽሐፉን ሲያዩ ደግሞ የሚለን ደግሞ እንሰማለን። ያው በትዕግስት ነገሮችን 663 ላይ ክፈትልኝ። ምናልባት ወንድማችን መጽሐፉ ከሌለው እንግዲህ ያው ለመረጃ እንዲጠቅመ ከመዝገበ ጸሎት ነው እንግዲህ መረጃው ነገረ ማርያም የሚለው ላይ እሺ እንደዚህ ይነበባል። ለምሳሌ ከታየ አንድም ማርያም ማለት ውብት ስትውት ማለት ነው። ይህ እንዴት ነው ቢሉ ይልና ከዚያስ እመቤታችን እግዚእትነ ማርያም የተወለደች ዕለት በአባት እናቷ ቤት ውብት ስትውት ሁና ተገኝታለች። ኋላም ለዓለም ሁሉ አማላጅ ሆና ሞታለች። ስለዚህም ውብት ስግደት አላት ይላል። እሺ አይቼዋለሁ። ዳግ ያለህ ቀጥሉ። መልካም። ቅድም ካህኑ ሙስሊሙም ተሳስተው ነበር። አሁን ደግሞ መጽሐፍ ውስጥ ተሳስቷል አልተሳሳተም? እሺ እዚህ ጋር ልምጣልህ ደግሞ መጽሐፉ ከምን አንገል እንደተጻፈ ማለት ነው። እሺ ከምን አንገል ላይ ተጻፈ? እዚህ ጋር አማላጅ ለዓለም ሁሉ የሚለውን የምንቀበልበት መንገድ አለ። የድንግል ማርያም ነገረ ማርያም ትምህርት ላይ ቅድስት ቤተክርስቲያን የምታስተምርበት አስተምሮ አለ። ያም አስተምሮ ምን መሰለ? ድንግል ማርያም በዚህ ምድር ላይ ሳለች መሞት የሚገባት ሆነ አይደለም የሞተችው። ምክንያቱም አምላክን የወለደች ናት። ልጇ ራሱ መጥቶ በ64 ዓመቷ ሊወስዳት ሲል ማለት ነው እንደሚሞት ሲናገርላት ይህንን በሰማች ጊዜ እንዴት አንተን ወልጄ እኔ እሞታለሁ ብላ ድንግል ማርያም የተናገረችበት ክፍል አለ።
ያንን መልስ ሲሰጥ ነው። ያንን መልስ ከዚህ በኋላ ምን አደረገ ክርስቶስ? በሲኦል ያሉትን ነፍሳት ሁላ አሳያቸው ይለናል መጽሐፋችን ማለት ነው። በሲኦል ያሉ ነፍሳትን ሁላ አሳያቸው። ያንን ነፍሳት አንቺ ካልሞትሽ አይወጡም አላት። በዚያም ጊዜ ደግሞ ድንግል ማርያም እነሱ የሚወጡማ ከሆነ እኔን ምን አድርገኝ ዛሬውኑ ውሰደኝ ብላ ድንግል ማርያም ለሞት ራሷን አሳልፋ እንደሰጠች ቅድስት ቤተክርስቲያናችን አስተምራለን። ያንን አስተምሮ ትቀበላለህ? ኦኬ፣ እኔ አልቀበልም። ጥያቄን አልመለስኩኝም። ባይ ዘ ወይ ጥያቄ ስጠይቅ እየጠየቀኝ ነው። ልመልስልን። ሆልድ ኦን ጊዜ እየሰጠው ነው። አይተህ እንደሆነ ዝም ብዬ ላይ አንዴ ሚዩት አድርግልኝ። የማንም ጭሆ አንዴ የገብርኤል ሚዩት አድርግልኝ ከይቅርታ ጋር። እሺ ቴንክ ዩ። እንግዲህ መረጃውን እዚህ ጋር አስቀምጠናል። ምን ይላል? ለዓለም ሁሉ አማላጅ ሆና ሞታ ተገኝታለች የሚለው ቄሱና ሙስሊሙ ሲናገሩት ልክ አልነበረም። ልክ መጽሐፉ ሲገለጥ ትዝ አለው መሰለኝ። እዚህ ጋር ለማለት የፈለገው አለን የራሱን ትርጓሜ ሰጠን ማለት ነው። ለማንኛውም ግን ማርያም ሞታለችስ እንዴ በእናንተ አስተምህሮ? እስኪ እንመልስልኝ በዚሁ አጋጣሚ። ሞታለች። ስትሞትም እኮ የሆነችውን ነገር ያለው የሞተችው ነፍሳት። ስለዚህ አንተ ማርያም ሞታለች ከሚሉት ወገን ነህ ማለት ነው እንጂ አድርጋለች ከሚሉት ወገን አይደለህም ማለት ነው። አሃ ሳትሞት ማድረጋለህ እንዴ? ኦኬ። ስለዚህ ሞታለች ከሚሉት ነህ። በቃ እንደሱ ለነገራችሁ ሳትሞት ማድረጋለ ወይ? ሳትሞት ማድረግ የለም። ሞታለች። በሶስተኛው ቀን ተነስታ አድርጋለች ነው። በሶስተኛው ቀን በጣም ይገርማል። ቀኖቹን ወራቶቹን ሁሉ አሳጥረህላታል። አንተ ጥሩ ሰው ነህ። መልካም፣ ይህን መረጃ ትሰጠናለህ እንግዲህ በኋላ ላይ አስፈላጊ ከሆነ ከርዕሱ እንዳይረቅብን ብዬ ነው። ለማንኛውም አልሞተችም የሚልም አለ። አድርጋለች እንጂ ሞተን እንዳልቀመሰች የሚናገሩ ብዙዎች አሉ። ኦኬ፣ አሁን ከርዕሳችን እንዳንሸሽ ለዓለም ሁሉ የሞተች ማርያም አለች ማለት ነው። እሺ አለች ስልክ ብያለሁ ቅድም አንግሉን በሲኦል ላሉ ነፍሳት ሁላ በለሃል። ስለዚህ ጥያቄን መለስክልኝ ማለት ነው። ለዓለም ሁሉ የሞተች አለች ማለት ነው። ኦኬ፣ በሆነ አንግል ግን ለዓለም ሁሉ የሞተች ማርያም አለች ማለት ነው። በሆነ አንግል ለሲኦል ላሉት ነፍሳት ሁላ ድንግል ማርያም ሞታለች። እሷ ካልሞተች አትወጣም አይወጡም ስለተባሉ ለነዚያ ድህነት ትሆን ዘንድ ሞታለች ነው ምልክ። ኦኬ፣ ለነሱ ብቻ ነው ወይስ ለዓለም ሁሉ ነው የሞተችው? እየተናገርኩልህ እዚህ መጠየቅ ተገቢ ነው። ስለዚህ ለዓለም ሁሉ ነው ማለት ነው። እንደተጻፈው ለዓለም ሁሉ ሞታለች ማለት ነው። ከኢየሱስ ውጪ ለዓለም የሞተ ደግሞ አካል ፍጡር አለ ማለት ነው። እሺ እዚህ ጋር ያዝልኝ። ይሄንን መጽሐፍ ግን አንተ መተርጎም አትችልም፣ ምክንያቱም አታምንበት። አንተ ተርጉመህ እየነገርከኝ ነው። ወደ ሌላ ቦታ አንተ ተርጉመህ እየነገርከኝ ያስረዳኸኝ ነው። ከኢየሱስ ውጪ ለዓለም የሞተች ማርያም አለች ማለት ነው። ያቺ ማርያም ደግሞ መሞቷ ዝም ብሎ ለመሞት አይደለም። ግለጥለት። ለፍጥረት ሁሉ ምንድነው መጽደቂያ ሆና መገኘቷን ይናገራል። ዝም ብላም አይደለም የሞተችው። ደግሞ አንደኛ መጽሐፍ ቅዱስ ከኢየሱስ ውጪ ለዓለም የሞተ እንደሌለ እየነገረን ይሄ መጽሐፍ ለዓለም የሞተ እንዳለ ይናገራል። መሞትም ብቻ አይደለም የሞተችው ለፍጥረት መጽደቂያ ሆና መገኘቷም ይናገራል። ለፍጥረት መጽደቂያ ሆኖ የተገኘ ከኢየሱስ ውጪ እንዳለ አናቅም ነበረ። ፍጥረት ውስጥ ደግሞ ማን አለ ነው ጥያቄው። ፍጥረት ውስጥ ጴንጤ አለ፣ እስላም አለ፣ ኦርቶዶክስ አለ፣ ብዙ አለ። ሲኦል ተኮንኖ የገባ አለ። ስለዚህ ከሲኦል የምታወጣ ማርያም ካለች ይሄው አሁን እናነበዋለን ካለች ሰዎች በእምነት በጥምቀት በምናምን ማውራትም አይጠበቅባቸው። ከነሱ የሚጠበቀው ሲኦል መግባት ብቻ ነው በሚል ነው እናንተ የተገናኘ ነው። አንድ ያንብብለት እዚህ ጋር ያዝልኝ። ያንተን ጥያቄ ልመልስልህ። የክርስቶስን ሳታምን በጥምቀት ሳትሆን ክርስቶስን ያደረገውን ስርዓት ሳታምን እኮ ድንግል ማርያምን አትቀበላትም። የእግዚአብሔርን የሆነ ስርዓቱ ነገር ሁሉ በስርዓት ይሁን ያለ ሐዋርያው ቅዱስ ጳውሎስ። ስለዚህ በስርዓት ስታምን ድንግል ማርያምን መቀበል እኮ አያስፈልግም ወዳጅ። እዚህ ጋር እኮ ተቀበል አትቀበል ይሉ ሲኦል መግባት ብቻ ነው ካንተ የሚጠበቀው። ድንግል ማርያምን መቀበል አለመቀበል አያስፈልግም። መጽሐፉ የሚነግረን አልተረዳም አንተ። እሺ እንደዚህ ላድርግልህ፣ ቆይ አጠር ላድርግልህ። ድንግል ማርያምን የተቀበሉትን ነው የምትማልደው ማለት ነው አይደል? ያልተቀበሉትን አትማልድም። አዎ በጣም ጥሩ። እሺ ሰምታችሁታል። ድንግል ማርያምን የተቀበሉትን ነው ከሲኦል የምታወጣው እንጂ ድንግል ማርያም ያልተቀበለ ሁሉ ሲኦል ስለገባ ታወጣዋለች ማለት አይደለም። በጣም ጥሩ። እንደዛ ከሆነ ታዲያ ኦርቶዶክሳዊ ሲኦል ቢገባ
ድንግል ማርያምን ተቀብሏልና ታወጣዋለች። እውነት ውሸት? እዛ ጋር የምናነሳው ነገርም ይኖረናል። ቆይ የምታነሱትን ታነሳላችሁ ተባብራችሁ። አሁን የጠየቁን መልስልኝ። ለሌላው አይፈቀድም በእሷ ስለማያምን። በእሷ የሚያምን ኦርቶዶክስ ግን ሲኦል ቢገባ ታወጣዋለች አታወጣው? ስላመነ ብቻ አይደለም። ምን ስላደረገ ነው የምታወጣው? አዎ ድንግል ማርያምን በድንግል ማርያም ስር ቀዝቃዛ ውሃ ያጠጣ ከሆነ ቅድም እንዳልኩ በመጽሐፍ ቅዱስ ላይ ያጠጡትን ብቻ ነው ኦርቶዶክስ ራሱ ሆኖ የምታወጣው ማለት ነው አይደለ? አዎ ኦርቶዶክስ ራሱ ሆነ በምልጃው አምነት ስትለምናት ነው። ጠበቃ ሳትገዛ ይከራከርልሃል እንዴ? ኦኬ። ስለዚህ መለመን ነው የሚጠበቅበት። ውሃ ማጠጣትና መለመን፣ በምልጃው አምኖ መለመን አለበት። አዎ በሷ አምነህ በልጁ አንድ ሰው ውሃ ጠጥቶ ቆይ ነው ጌታ፣ አንድ ሰው ውሃ ጠጥቶ በምልጃዋ አምኖ በምልጃዋ ቢለምናት ከሲኦል ይወጣል አይወጣም? አንተው ብታመጣው ነው ማድረግ ልታውቃለህ። የራሴን አይደለም። ቅድም ቀን ቾፕ አረካቸው እነዛን አስወጣቸው ሌሎቹንና ኦርቶዶክስ ብቻ ቀረ። እሺ አልኩ። አሁን ደግሞ ከኦርቶዶክስም ራሱ ደግሞ በምልጃዋ ያመነና ውሃ ያጠጣ ቀዝቃዛ አልከኝ። እሺ እነሱን ታወጣቸዋለች ከሲኦል?